ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ከአዲስ ከተማ ኮሙኒኬሽን በየሳምንቱ እየተዘጋጀ የሚተላለፍላችሁ ሳምንታዊ አዲስ ሳይበር ዜናችን ነው። በቅድሚያም ዋናዎቹን ባለፉት 6 ወራት በሁሉም ዘርፍ የተመዘገቡ ስኬቶችን አጠናክሮ በማስቀጠል የህብረተሰቡን ተጠቃሚነት ለማረጋገጥ በልዩ ትኩረት እየተሰራ መሆኑ ተገለጸ። የቤቶች አስተዳደር ጽሕፈት ቤት በህመምና በአካል ጉዳት ምክንያት ቢሮ ድረስ መምጣት ለማይችሉ ነዋሪዎች የቤት ለቤት አገልግሎት መስጠት ጀመረ። በአዲስ ከተማ ክፍለ ከተማ 2018 በጀት ዓመት የኢትዮጵያ ታምርት ንቅናቄ የማጠቃለያ ፕሮግራም በተለያዩ ዝግጅቶች ተካሄደ። በቀጣይ ወደ ዝርዝሩ እንገባለን። አብራችሁን ቆዩ። ባለፉት 6 ወራት በሁሉም ዘርፍ የተመዘገቡ ስኬቶችን አጠናክሮ በማስቀጠል የህብረተሰቡን ተጠቃሚነት ለማረጋገጥ በልዩ ትኩረት እየተሰራ እንደሚገኝ ተገለጸ። የአዲስ ከተማ ክፍለ ከተማ አስተዳደር በ2018 በጀት ዓመት 6 ወራት ባከናወናቸውና በቀሪ የበጀት ዓመቱ ወራት የትኩረት አቅጣጫዎች ዙሪያ የክፍለ ከተማና ወረዳ አጠቃላይ አመራሮች በተገኙበት ውይይት አድርጓል። የውይይት መድረኩን የመሩት የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ባለፉት ጊዜያት የተመዘገቡ ድሎችን በማጽናት በሁሉም ዘርፎች የህብረተሰቡን እርካታ ያረጋገጡ ስራዎች ተሰርተዋል ብለዋል። የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዛሪሁን ኮርሜ በበኩላቸው ባለፉት ወራት የመልካም አስተዳደር ችግሮችን ከመፍታት አንጻር በአገልግሎት አሰጣጥ፣ በግንባታ ፕሮጀክቶች፣ በገቢ ማሰባሰብ፣ በስራ ዕድል ፈጠራና በሰላምና ጸጥታ ውጤታማ ስራዎች መከናወናቸውን ገልጸዋል። የክፍለ ከተማው ምክትል ስራ አስፈጻሚና የስራ ክህሎት ጽሕፈት ቤት ኃላፊ ወይዘሮ እቴማር ጌታቸው በበኩላቸው የህዝባችንን ተጠቃሚነት ለማረጋገጥ በስራ ዕድል ፈጠራ፣ በአገልግሎት አሰጣጥ ማሻሻል፣ በከተማ ግብርናን ጨምሮ በሁሉም ዘርፎች የተመዘገቡ ውጤቶችን አጠናክሮ ማስቀጠል ይገባል ሲሉ ተናግረዋል። የቤቶች አስተዳደር ጽሕፈት ቤት በህመምና በአካል ጉዳት ምክንያት ቢሮ ድረስ መምጣት ለማይችሉ ነዋሪዎች የቤት ለቤት አገልግሎት መስጠት ጀመረ። ጽሕፈት ቤቱ በቴክኖሎጂ የታገዘ ዘመናዊና ቀልጣፋ አገልግሎት ተደራሽ እያደረገ መሆኑን የገለጹት የአዲስ ከተማ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ኃላፊ አቶ አዲስ ዓለም እንቻለው ከዛሬ ጀምሮ ደግሞ በተለያየ ምክንያት ቢሮ መምጣት ለማይችሉ ነዋሪዎች በአካል መገኘት የቤት ለቤት የመኖሪያ ቤት ውል እድሳት እያደረግን እንገኛለን ሲሉ ገልጸዋል። አቶ አዲስ ዓለም አክለውም በተለያየ ጊዜ ሀገራቸውን ሲያገለግሉ የነበሩ ዜጎች በእድሜ መግፋትና በህመም ምክንያት ቢሮ መጥተው ማደስ ባለመቻላቸው እኛ ቤታቸው ድረስ ሄደን አገልግሎቱን በመስጠት ሰብአዊ ኃላፊነታችንን በተገቢ መንገድ በመወጣት ላይ እንገኛለን ብለዋል። የተደራጀና የተቀናጀ መረጃን በማሰራጨት የሚዲያ የበላይነትን ለመያዝ የህብረተሰብ አንቂዎች ሚና ከፍተኛ መሆኑ ተገለጸ። የአዲስ ከተማ ክፍለ ከተማ ኮሙኒኬሽን ጽሕፈት ቤት ተጽዕኖ ፈጣሪ ለሆኑ የማህበረሰብ አንቂዎች በማህበራዊ ሚዲያ ምንነትና አጠቃቀም ዙሪያ ሙያዊ ስልጠና ሰጥቷል። ስልጠናውን በመክፈቻ ንግግር ያስጀመሩት የጽሕፈት ቤቱ ኃላፊ አቶ አበራ ግርማ በኮሙኒኬሽን ዘርፉ ውጤታማ ስራ እየተሰራ መሆኑን ገልጸው የተጀመረው ስራ ይበልጥ ለማጠናከር እንዲሁም ወቅታዊና ጥራት ያለው መረጃ ለህዝባችን ተደራሽ ለማድረግ ተጽዕኖ ፈጣሪ የሆኑ የማህበረሰብ አንቂዎችን በመለየት በቅንጅት እየሰራን እንገኛለን ሲሉ ገልጸዋል። የጽሕፈት ቤቱ የዲጂታል ሚዲያ ቡድን መሪ አቶ አብዮት ይናገር በበኩላቸው የተደራጀና የተቀናጀ መረጃን በማሰራጨት የሚዲያ የበላይነትን ለመያዝ በልዩ ትኩረት እየተሰራ መሆኑን ጠቅሰው የወቅቱን የማህበራዊ ሚዲያ ተጽዕኖ ያገናዘበ ስራ እየተሰራ ይገኛል ብለዋል። በአዲስ ከተማ ክፍለ ከተማ የ2018 በጀት ዓመት የኢትዮጵያ ታምርት ንቅናቄ ተካሄደ። በዕለቱ መልእክት ያስተላለፉት የክፍለ ከተማው ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ አምራች ኢንዱስትሪዎች ለአንድ ሀገር የጀርባ አጥንት በመሆናቸው ከዚህ የበለጠ ውጤታማ እንዲሆኑ እየተሰራ ነው ሲሉ ገልጸዋል። በአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ የፋሲሊቴሽንና ካይዘን ትግበራ ዘርፍ ኃላፊ ዶክተር ኤፍሬም ግዛው በበኩላቸው በአዲስ ከተማ አስተዳደር በተካሄደው አውደ ርዕይ የተመለከቱት ነገር ተስፋ ሰጪ ጅምር መሆኑን ተናግረዋል። የክፍለ ከተማው ኢንዱስትሪ ልማት ጽሕፈት ቤት ኃላፊ ወይዘሮ ፍሬዎት ተሰማ በበኩላቸው በክፍለ ከተማው ምርቶቻቸውን ወደ ውጭ ሀገር ጭምር እየላኩ ምንዛሬ የሚያስገኙ ውጤታማ ኢንዱስትሪዎች ይገኛሉ ብለዋል። የአዲስ ከተማ ክፍለ ከተማ የጸጥታ ጥምር ኃይል የአፍሪካ ህብረት መሪዎች ጉባኤ ቅድመ ዝግጅት በተሰማሩ ስራዎች ዙሪያ ውይይት ተካሄደ። መድረኩን የመሩት የክፍለ ከተማው ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ህዝባችንን ያሳተፈ የሰላምና ደህንነት ስራ በመስራታችን ታላላቅ ህዝባዊና ሃይማኖታዊ በዓላትን ያለምንም ኮሽታ አሳልፈናል ብለዋል። በቀጣይ የሚካሄደው የአፍሪካ የመሪዎች ጉባኤም እንደተለመደው በሰላም እንዲጠናቀቅ በትኩረት እየተሰራ ይገኛል ሲሉ ገልጸዋል።
የአዲስ አበባ ከተማ ሰላምና ጸጥታ ጽሕፈት ቤት ቢሮ ምክትል ቢሮ ኃላፊ አቶ ብርሃኑ ረታ በበኩላቸው በመዲናችን አዲስ አበባ የሚካሄደው የአፍሪካ መሪዎች ጉባኤ የሀገራችንን መልካም ገጽታ ለመገንባት ጥሩ አጋጣሚ በመሆኑ ልንጠቀምበት እንደሚገባ ገልጸዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው ጉባኤው በተሳካ ሁኔታ በሰላም እንዲካሄድ መላው የጸጥታ መዋቅራችን ዝግጁ ነው ሲሉ ተናግረዋል። በአዲስ አበባ ምክር ቤት ዋና አፈ ጉባኤ ቡዜና አልቃድር የተመራ ልዑክ የአዲስ ከተማ ክፍለ ከተማ በልማታዊ ሴፍቲኔት ዘርፍ እየተሰሩ ያሉ ስራዎችን ጉብኝት አካሄደ። በመዲናዋ አዲስ አበባ እየተተገበሩ ያሉ የአካባቢ ልማት፣ የኑሮ ማሻሻያና የወጣቶች ስራ ላይ ልምምድ ውጤታማ ሆኖ መቀጠላቸውን የገለጹት ዋና አፈ ጉባኤ ወይዘሮ ቡዜና አልቃድር የከተማ አስተዳደሩ አዲስ አበባን የብልጽግና ተምሳሌት ለማድረግ እያከናወነ ያለው ተግባር የሚደነቅ ነው ብለዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ በበኩላቸው ኢትዮጵያን ከተረጂነት በማላቀቅ ራሷን የቻለች ሀገር እንድትሆን የተጀመረው ስራ ተጠናክሮ የሚቀጥል ይሆናል ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የክፍለ ከተማ አስተዳደሩ በተያዘው በጀት ዓመት ባስገነባው የመስሪያ ቦታ ህንጻ በርካቶች ህይወታቸውን እየለወጡ እንደሚገኙ ገልጸው ልመናና ተረጂነትን በማስቀረት አምራች ዜጋ ለመፍጠር በመረባረብ ላይ እንገኛለን ሲሉ ገልጸዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበር። ሳምንት ከሌላ ዜናዎች ጋር እስከምንገናኝ መልካም ሳምንት።